ምናሴ አባቱን አስጠነቀቀ። በዛሬው ክፍል 149 ላይ ምናሴ አባቱን አስጠነቀቀ። አርፈ ትቀመጥ እንደሆነ ተቀመጥ፣ ያለበለዛ እናቴን እንደዚህ ማሰቃየት የለብህም። እናቴ በጣም የምታሳዝንና ምስኪን ሴት ናት። አንተ እስከ ዛሬ ድረስ ትተህን ኑረሃል። እሷ ብቻዋን ነው ያሳለፈችው። በሰዓቱ ሰላም ናት ከጎኗ የነበረችው። አንተ ከጎኗ አልነበርክም። እማዬን ልትረዳት ከሆነ ተረዳት፣ ያለበለዛ ግን ማትረዳት ከሆነ እኔ አይመለከተኝም ሲል አባቱ ላይ እስከዛሬ ያላሳየውንና እስከዛሬ ድረስ ቀና ብሎ ተናግሮት የማያውቀውን ዛሬ ግን አባቱን አንገት በሚያስደፋ መልኩ ተናግሮታል። አቶ መስፍን ግራ ተጋብቷል። ቆይ ልጆች ምን ሆነ ነው? ለምን እኔን አይረዱኝም? ምን አድርግ ነው የሚሉኝ? እኔ ምንድነው ያደረግኩት? ምናሴ አንተ ግን ምን ሆነህ ነው? ለምንድነው እንደዚህ የምትናገረኝ? እኔ እኮ አባትህ ነኝ ሲልም መልሶለን ነበር። ነገር ግን ምናሴ አዎ አውቃለሁ አባዬ፣ እኔም እንደዚህ እስከዛሬ ድረስ ተናግሬ አላውቅም። ነገር ግን እናቴ በአንተ ምክንያት እየተሰቃየች ነው ያለችው። አይደለም ስለ ድርጅቱ ልታስብ ይቅርና 24 ሰዓት ስለ አንተ ነው የምታስበው። ስለዚህ ተነጋግራችሁ ችግራችሁን የምትፈቱ ከሆነ ፍቱ፣ ያለበለዛ ደግሞ በቃ ይለይልን ሲል መልሶለታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ በአክብሮት ነው የምጠይቀው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ቪዲዮውን ስትጀምሩት ላይክ በማድረግ ጀምሩት። ከጎኔ ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። በያላችሁበት ይጠብቃችሁ። ለእናንተም ፈጣሪ ያሰባችሁትን በሙሉ ያሳካላችሁ። እንግዲህ በዛሬው ዕለት ምናሴ አባቱን ያው ቀና ከፍ ዝቅ አድርጎ ተናግሮታል። በእናቱም ስለተናደደ ነው። የእናቱን ሁኔታ ያው ከመጀመሪያ ጀምሮ ስለሚያውቀው፣ ሁላችንም እንደምናውቀው አቶ መስፍን በሀና ምክንያት ወይም በሀና ጉዳይ በህፃንነቷ ጠፍታ እያለ አንቺ ልጅሽን ለጠንቋይ ገብረሻል እያለ ጎረቤት ሲያሳድዳት እሱም በዛው ምክንያት መስሎት ትቷት ሄዶ እንግዲህ ከ10 ምናምን ዓመት በኋላ ነበር ወደ እሷ የተመለሰው ወይም ወደ ቤተሰቦቹ የተመለሰው ማለት ነው። ያም ሆነ ይህ ሲመጣ ብዙ አቀባበል አልነበራትም፣ አላመነችም። ሳትነግረኝ ትመጣለህ ምናምን የሚለውም ነበር። ነገር ግን አቶ መስፍንን ሆነን ለመናገር ትወደዋለች በጣም። ግን በመካከላቸው ክብር የሚባል ነገር የለም። የወንድ ልጅ ክብር የሚባለውንም ለባሏ ለአቶ መስፍን አሰጠውም። እሷ የመሰላትን እሷ የምትፈልገው ማድረግ ያለባትን ነገር ብቻ ነው እንጂ የምታደርገው። መስፍን ለምሳሌ መስፍን ይህንን አታድርጊ ጥሩ አይደለም ቢላት እሷ ካመነችበት ብትሞት ወደኋላ የምትል አይደለችም። አንድ ሰው አብሮ ከኖረ እኮ እንደዚህ ነው ይሄ ጥሩ አይደለም ካለ የዛን ሰውዬ ምክር ሊሰማ ይችላል። ወይዘሮ ሜላት ግን በጭራሽ መስፍን ብሏት አንድም ቀን የተገበረችው ነገር የለም። ከቤት አንድ ላይ ሲኖሩ እሷ የበላይ እሱ የበታች ሆኖ ነው ሲኖሩ የነበረው። ያም ሆነ ይህ ያ ሁሉ ጊዜ አልፎ በዛሬው ዕለት እንግዲህ ያው አቶ ቃለ አብ በጠነሰሰው ጥንስስ ሁለታቸውም ተራርቀዋል። ያው በመካከላቸው ልጅ ሲኖር በጣም ከባድ ነው። መለያየትም ቢሆን ያው ቆርጦ መለያየት አይኖርም። ስለዚህ ያው በመካከል በዛሬው ዕለት ምናሴ ገብቶ ነበር። ምናሴም አባቱን መናገር ያለበትን እና እናቱን በቅርበት ሆኖ እየተከታተላት እያያት ስለሆነ መበሳጨቷ 24 ሰዓት ስለሱ ማሰቧ አይደለም ድርጅቱን ልትመለከትና ጭራሽ ልጆቿን ራሱ በስነ ስርዓት ሰላም ማለቱን ሁሉ አቁማለች። ስለዚህ ይህ ነገር ደግሞ ምናሴን ከእንክኖታን ከቀን ቀን እየባሰባትና ለብቻዋ ቁጭ ብሎ ሀሳብ ማሰልሰል ምናምን ስለሆነ የሚመለከተው በቃ ቆርጦ ሄዷል። ከዚህ በፊት ካስታወሳችሁ ቁጭ ብሎ አዋርቶት ነበር። ነገር ግን እንደዚህ ጠጠር ያለ ነገር አልነገረውም ወይም አልተናገረውም ነበር። አቶ መስፍንም ቢሆን በእኔና በእናትህ መካከል ምንም ነገር ቢፈጠር እናንተ አያገባችሁም፣ ለእኛ ተውልን ብሎት ነበር። ነገር ግን በዛሬው ዕለት ምናሴ በጭራሽ እኔ ለእናንተ ልተውላችሁ አልችልም፣ በቃ እናቴ እየተሰቃየች ነው ያለችው እና የምትሄድ ከሆነስ ታዲያ ለምን አትሄድም ነበር ያለው እሱ ራሱ ልክ እንደ ሰላም። አቶ መስፍንም እኔ እኮ እሄዳለሁ እሺ በቃ፣ ነገር ግን ድርጅቱ በጣም ከቀን ቀን ቁልቁለት እየሄደ ነው እና ምን ማድረግ አለብኝ? እናትም እንደሆነች አሁን ስለ ድርጅቱ ጭራሽ እየሰራች አይደለም ሲለው፣ እንግዲህ ምናሴም እንዴት ነው እንደዚህ የምትለው? እናቴ በአሁኑ ሰዓት እንኳን አይደለም ስለ ድርጅቱ ልታስብ እና 24 ሰዓት ስለ አንተ ብቻ ነው የምታስበው እና ከኖርክ ትኖራለህ፣ ተነጋግራችሁ ይቅርታ ተባብላችሁ አንድ ላይ ኑሩ፣ ያለበለዛ ግን በቃ ከእናቴ ራቅ ነበር ያለው እንደዚህ ብሎ
እንግዲህ በዚህ ሰዓት አቶ መስፍን በጣም ነበር የደነገጠው። ከምናሴ ይህንን አልጠበቀም። እንዴ ምን እያልክ ነው ምናሴ? ልጄ እኔ እኮ አባትህ ነኝ ቢለው አውቃለሁ አባዬ፣ በጣም ይቅርታ የምናገረው ነገር ወይም የተናገርኩት ነገር አስከፍቶ ሊሆን ይችላል። ነገር ግን በቃ እኔ መናገር ያለብኝን ተናግሬያለሁ ብሎ እንግዲህ ትቶት ነው የመጣው። አቶ መስፍንም ቢሆን በቃ ወንድ ልጅ ለአባቱ ጉበና ነው ማለት ነው ነበር ያለው። ማለት ጉበና ደጋፊ አይዶን ነው ብቻ ለማንኛውም እንደዛ ነበር ያለው። ለብቻው ቁጭ ብሎ በጣም እያዘነ ነበር። አቶ መስፍንም ግራ ተጋብቷል። ምክንያቱም ያው ሄዶ ይቅርታ ለመጠየቅ ሞክሮ ነበር። እሷ ናት እምቢ ብለው የተመለሰው እና አሳዝኖኛል እውነት ለመናገር አቶ መስፍንም ቢሆን። ሌላው እንግዲህ ሰላምዬ ናት። ሰላምዬን ብትሆን በጣም ተናዳ ተበሳጭታ የእናቷን ሁኔታም እያየች ስለነበር አባቷን አግኝታ አሁንም ልክ እንደ ምናሴ ነበረ የተናገረችው ማለት ነው። በቃ መኖር ከኛ ጋር መኖር ካልፈለክ ንግግራችሁ ወይም ተነጋግራችሁ ችግራችሁን መፍታት ካልቻላችሁ ታዲያ ምን ትሰራለህ? እሄዳለሁ ሲላት ሂድ፣ ምን ትጠብቃለህ? እኛ እኮ ለምደነዋል፣ ያላንተ መኖርን እናውቀዋለን። ስለዚህ ያንተ መሄድ አዲስ አይደለም፣ በጭራሽ አንጠብቅህም። በቃ ገላግለን፣ እንደውም ነገ ዛሬ ይመጣን ነገ ይመጣን እያልኩኝ ቁጭ ብዬ ከምጠብቅ ብትሄድ ይሻላል፣ ተስፋ ብቆርጥ ይሻላል ነበረ ያለችው። እና ሰላም ያው ሁላችንም እንደምናውቀው የመሰላትን ነው የምትናገረው እንጂ ሌላው ምንም መስሎ አይታያትም ማለት ነው። እንግዲህ አቶ መስፍን በሁለቱ ልጆቹም እንደዚህ አይነት ቃላቶች ተሰንዝሮበታል። ሀናን አግኝቷት ነበር። ሀናን እንኳን ከዚህ ጋር አሁን አላወሩበትም። ነገር ግን ስለ አባቷ ሁኔታ ምናምን ነበር የጠየቃት። ያው አቶ ኖላዊ ያለበትን እሷን ልክ ማለት እንደወሰዱበት ሁሉ አሴርንም እንዳትወስዱብኝ ብሎ አለኝ ሲላት ሀና ወደኋላ መለስ ብላ እስከዚህ ድረስ ተሰምቶታል ማለት ነው፣ እኔን እንደወሰዱ እናንተ እንደወሰዳችሁኝ አድርጎ ነው የሚያስበውም እያለች ነበረ። እንግዲህ ቤተሰቡ በነገራችን ላይ አሁንም እንደተበጣበጠ ነው። ውድ ቤተሰቦች ሰላም የለውም በጭራሽ። በሌላ በኩል ደግሞ እንግዲህ ምናሴን ማለቴ አሴር ከሀና ጋር ተገናኝቶ ነበር ወይም ሀና ጋር ሄዶ ነበረ። እሷም የፈለገችው በነገራችን ላይ የሆነ ነገር ሲከሰት በቃ አሴር እና ሀና አይለያዩም። እኔ ወደፊት እንደው አብሮ ቢሆኑ ብዬ አስባለሁ። ለማንኛውም ያው ወደ ደሴ እንደምትሄድ ወይም እንደወሰነች ስትነግረው አልሄድም ብለሻል ነበር ምናምን ቢላትም አይ በቃ ቆርጫለሁ ሂጅ አድርሼው መለሳለሁ ምናምን በሚለው ተስማምተዋል ማለት ነው። እንግዲህ አሴርም ቢሆን ብዙ ደስተኛ አይደለም። አቶ መስፍን ጋርም ተገናኝቶ ነበር። አቶ መስፍን ጋር ተገናኝቶ ጋብዘኝ ነበር ያለው። እናንተ ግን አሴር ግን ጎበዝ ነው። ዝም ብሎ ሄዶ ጋብዘኝ ልክ እሱ እንደሚያወጣበት። ለማንኛውም አቶ መስፍንም እሺ እጋብዝሃለሁ፣ የዛሬ ብቻ ነው፣ ከዛሬ በኋላ ግን አብረን እንድንገናኝ አልፈልግም ነበር ያለው። አሴርም በዚህ ጉዳይ ተበሳጭቷን የተፈጠረውን ነገር አቶ ኖላዊ አስረድቶታል። ማለት አቶ መስፍን አቶ ኖላዊ ሄዶ አሴርን ተውልኝ፣ አሴር ጋር ያለ ግንኙነት ምንድን ነው ምናምን ብሎ ጠይቆት ነበረ። እና አሴርም ፋዘር ጋር ምንም አይነት ግንኙነት የለንም፣ ያው ግን አብረን ኖረናል ብዙ ጊዜ ምናምን ነበር የሚለውን ያስረዳው። እና አቶ መስፍንም ቢሆን እንግዲህ ያው አቶ ኖላዊ አሴርን ተውልኝ ብሎ አለኝ እና ከዛሬ ቀን ጀምሮ በጭራሽ እኔ እናንተ አንገናኝም፣ ዛሬ ግን እሺ የፈለግከውን እጋብዝሃለሁ ሲለው አሴር ደግሞ ያው ተሰማውና እናንተ በቃ ራስ ወዳድ ናችሁ ምናምን ብሎ አቶ መስፍን ላይ ይጮህበታል። አቶ መስፍንም እኔ ይህንን ነገር የማደርገው ለሀና ስል ነው፣ ሀና እንድትቀየምና እንድከፋት አልፈልግም። ያው ታውቃለህ ሀና ልጄ ናት፣ ከልጄ ምንም አይነት የሚበልጥብኝ ነገር የለም ነበር ያለው። ግን ማርያምን እዚህ ላይ አሴር በጣም ነው ያሳዘነኝ። ያው እሱ ቤተሰብ ስለሌለው አቶ መስፍን ደግሞ ሀና እኮ ልጃችን ናት፣ ሀናን እንድከፋት አንፈልግም፣ ምንም ቢሆን ሀናን በምንም አይነት ጉዳይ ልቀይራት አልችልም። ያው አቶ መስፍን እውነቱን የተናገረው፣ ግን ደግሞ በሌላ በኩል አሴር ውስጡ ተጎዳ። ታውቃላችሁ ያው ጋብዘኝ ብሎ ነው የሄደው። ከዛ ከዛሬ ጀምሮ አንገናኝም፣ በቃ እኔ ሀና ትበልጥብኛለች ሲለው አሴር ደግሞ በጣም ውስጡ ተሰማው። ይህንና የፋዘርን ጉዳይ ተወው፣ ግን ሁላችሁም አንድ አይነት ናቸው ለሀና ብቻ። ሀና ግን ታድላ፣ በቃ ሁሉም ሰው ከእሷ ጋር ነው የሚቆመው ምናምን እያለ ውስጡም በጣም ተሰማውና እኔ ራሱ በበኩሌ እውነት ለመናገር አሴር በጣም ነው ያሳዝነኝ። አንደኛ ደረጃ ጎዳና ነው ያደገው፣ ሁለተኛ ደረጃ ደግሞ ቤተሰብ የለውም፣ ጥሩ ህይወትን አላሳለፈም። እና ደግሞ እንደዚህ አይነት ንግግሮችን ወይም እንደዚህ አይነት ቃላቶችን ሲሰማ በጣም ነው ያሳዘነኝ። እና አብሽር አሴራችን
ሁሉም ለበጎ ነው በሚለው። ለማንኛውም እኔ እዚህ ላይ ያበቃለሁ። ማሮችዬ ላይክ ማድረጋችሁን አትርሱ።